ጌታ ቲቪ ጌታ ማለት ጋድስ ኤንድ ታይም አርሚ ማለት ነው። የእግዚአብሔር የመጨረሻ ዘመን ሰራዊት። ጌታ ቲቪ ይህ የቴሌቪዥን ፕሮግራም በሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት ተዘጋጅቶ የሚቀርብላችሁ መንፈሳዊ የቴሌቪዥን ፕሮግራም ነው። ሪፍት ቫሊ ግሎባል ሚሽን የወንጌል ኃያላን ሰልፈኞች ይነሳሉ። እግዚአብሔር አምላክ እንደተናገረ የማይፈሩ የማይደነግጡ በእነሱ እግዚአብሔር ምድሪቱን ከተማውንም ሕዝቡንም በኢየሱስ ስም አሳልፎ ይሰጣል። ሪፍት ቫሊ ግሎባል ሚሽን ላለፉት 27 ዓመት ከኢትዮጵያ ወንጌላውያን ቤተ ክርስቲያናት ጋር በኢትዮጵያ በሁሉም ክልል ሲሰራ የቆየ አገልግሎት ነው። ሪፍት ቫሊ ግሎባል ሚሽን የወንጌል በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ያገኛችሁ ከጨለማው ዓለም አምልጣችሁ ወደ እግዚአብሔር ብርሃን መንግሥት የገባችሁ የእግዚአብሔር ሕዝቦች ወንድሞቼና እህቶቼ ዛሬ እንደ እግዚአብሔር ፈቃድ ሌላ አዲስ ርዕስ ይዤ መጥቻለሁኝ። እሱን አካፍላችኋለሁ። ሪፍት ቫሊ ግሎባል ሚሽን በደቀ መዝሙር ሐዋርያዊ ተልእኮ ፕሮግራም የዘመን መጨረሻ ሰራዊት ወይም ጋድስ ኤንድ ታይም አርሚ የማዘጋጀትና የማስነሳት ፕሮግራሙን ከቀጠለ ቆይቷል። በዚህ ላይ አብራችሁ መስራት የምትፈልጉ ቤተክርስቲያናት ወገኖችም ከታች በተቀመጠው ስልክ ቁጥር በዋትስአፕ ወይም በቴሌግራም መልእክት ብትልኩልን አግኝተን አብረን መስራት እንችላለን። ስልክ ብትደውሉ መጨናነቅ ስለሚኖር ብዬ ነው ቴክስት አድርጉልኝ ያልኩት። ዛሬ የጀላቸው የቀረብኩት ትምህርት ቅዱሳን ወይም ደግሞ ለወንጌል ተልእኮ እንዴት ማንቀሳቀስ እንችላለን የሚለውን ከኢያሱ መጽሐፍ ተሞክሮ እንደገና ደግሞ ከራሳችን አገልግሎት ተሞክሮ ለማቅረብ ነው። እግዚአብሔር አምላክ ጊዜውን ይባርክልን። መቼም በእኔ እምነት እንደ መጽሐፍ ቅዱስም ዳግመኛ የተወለደ ሁሉ ለተልእኮ ነው፣ ተልእኮ አለው። ኢየሱስ ክርስቶስ ሰውየውን አንድን ሰው በልጁ ወይም ደግሞ በደሙ ኃጢአቱን አንጽቶ አጥቦ ልጁ ሲያረገው ዝም ብሎ እንዲቀመጥ ሳይሆን በመንፈስ ቅዱስ የጸጋ ስጦታን ይሰጠውና በዚያ በተሰጠው የጸጋ ስጦታ ተልእኮን ይፈጽም ዘንድ ነው። የተልእኮ ግብም ደግሞ ሰዎች ይድኑ ዘንድ ደግሞ የዳኑ ሰዎች እግዚአብሔርን ወደ ማወቅ ሙላት ይደርሱ ዘንድ ነው። ይሄው ነው የእግዚአብሔር ደስታም በእኛ ሕይወት የሚፈጸመው በዚህ መልክ ነው። ታዲያ በቤተ ክርስቲያን ብዙ ስጦታዎች የጸጋ ስጦታዎች አሉ። በተፈጥሮም እግዚአብሔር ለሰው የሰጣቸው ስጦታዎች አሉ። እነዚያ የተፈጥሮ ስጦታዎች ደሊት ይሆናሉ ወይም ይጠፋሉ ማለት ሳይሆን ወደ እግዚአብሔር መንግሥት ሰውየው ሲጨመር መንፈስ ቅዱስ ያንን በተፈጥሮ የተሰጠውን ስጦታ ለመንግስቱ ይጠቀምበታል። ለምሳሌ የደራሲነት የተሰጣቸው አሉ። ግጥም የመግጠም፣ ዜማን የማውጣት፣ የሙዚቃ መሳሪያን የመጫወት ሌሎችም ከመንፈስ ቅዱስ ጸጋ ስጦታ ከምንላቸው በተጨማሪ ብዙ ስጦታዎች አሉ። ስለዚህ ቤተክርስቲያን 50 ሰውም ካላት 50ም ሰራተኛ እንዲሆን ማንቀሳቀስ መቻል አለባት ለማለት ነው። ታዲያ ይህንን በከነዓን ምድር እግዚአብሔር የከነዓንን ምድር እንዲወርሱ የተስፋ እንደገባላቸው ኢያሱ 1:2 ላይ እናገኛለን። ታዲያ ይህ ተስፋ የተገባለት ህዝብ የምስጉን ህዝብ ነው፣ የእግዚአብሔር ህዝብ ነው። እግዚአብሔር ምድሪቱን እንደሚወርሱ ቃል ገብቶላቸዋል። እኔም እንዳንድ እግዚአብሔር ሰው እግዚአብሔር አምላክ ኢትዮጵያ አሳልፎ እንደሚሰጠን አረጋግጬ ነው የማገለግለው። እግዚአብሔር በክልል ብቻ ሳይሆን በመንደሮች ሁሉ ኢየሱስ ክርስቶስ ይመለካል። ከናሽናል እስከ ታች እስከ ቀበሌ ያሉ ኔትወርክድ ሆነው እየሰሩ ያሉ ለዘመናት ሲመለኩ የነበሩ የሰይጣን የዲያብሎስ አሰራር የጨለማ ኃይላት ሁሉ ስራቸው ይፈርሳል። ይህንን ደግሞ ለማድረግ እግዚአብሔር ያሰለጠናቸው ኔብለስና ፌስለስ ሲሆኑ የዘመን መጨረሻ ሰራዊቶች እያዘጋጀ እንዳለ አውቃለሁ፣ በመንፈሴም እረዳለሁ። ይሄ ሰራዊት በሚነሳ ጊዜ ተሐድሶ ነው የሚያደርገው። ቀድሞ በሐዋርያት ዘመን ከተደረገው በላይ ሰምተና አይተንም የማናውቀው ታላላቅ ምልክቶች የወንጌል ኃይል ይገለጣል።
ተአምራቶች ይሆናሉ። እግዚአብሔር አምላክ ሕዝቡ ወደ ንስሐ በማስገባት ብዙዎችን ወደ እግዚአብሔር መንግስት ያመጣል። ዕለት ዕለትም የሰዎች መዳን ይሆናል ማለት ነው። ታዲያ እግዚአብሔር ከነዓን ምድር እንደሚወርሱ ቃል ከገባላቸው በኋላ አብሯቸውም እንደሚሆን ቃል ገብቶላቸዋል። እግዚአብሔር አምላክ የታላቁን ተልእኮ ትእዛዝ ይዘን በምንንቀሳቀስበት ጊዜ ሁልጊዜ አብሮን እንደሚሆን ኢየሱስ ክርስቶስ ራሱ ቃል ገብቶልናል። ኢየሱስ ክርስቶስ አብሮን እንዲሆን ከፈለግን፣ እንዲደሰት ከፈለግን እሱ የመጣበትን ተልእኮ የጀመረውን ተልእኮ ግን ያልተጠናቀቀውን ተልእኮ ለመፈጸም ሁላችን ባለን ነገር ሁሉ ፕራዮሪቲ ሰጥተን በሕይወታችን ልንንቀሳቀስበት የሚገባ ትልቅ ተልእኮ ነው። ታዲያ አንድ ነገር ማሳሰበው እግዚአብሔር ቃል ገባ ማለት ቃል የተገባለት ሕዝብ ቁጭ ብሎ ይጠብቃል ማለት አይደለም። ድርሻ አለው። ድርሻውም ደግሞ በተገባለት ቃል መሰረት በታዘዘው መሰረት እርምጃ መውሰድ ነው። ለምሳሌ ለኛ ሂዱ ወንጌል ለፍጥረቱ ስበኩ ካለ መሄድ የኛ ድርሻ ነው። ቁጭ ብለን እግዚአብሔር ምድራችን እንዲያደርጋል እሱ ከንቱ ውዳሴ ነው። እንደዚያ ቢሆን ዛሬ ቱርክ 7 አብያተ ክርስቲያናት የነበሩበት የሌላ እምነት ተከታዮች የበዙበት አይሆንም ነበር። እሱ የዋህነት ነው። ነገር ግን ይሄ ቃል የገባልን አምላክ እንዳዘዘን መንቀሳቀስ እንጀምር፣ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ አብሮን ይሆናል፣ ተአምራት ይሆናል፣ ምድሪቱንም ደግሞ እግዚአብሔር አሳልፎ ይሰጠናል ማለት ነው። እንግዲህ ለዚህ መንደርም ከተማንም ሕዝብንም ለመውረስ በእጃችን ያለውን ሂውማን ሪሶርስ እና የፋይናንስ ሪሶርስ ማንቀሳቀስ አለብን። ሁሉን ወደ ወንጌል ተልእኮ ወገኖች፣ አንድ ምክር ልምከራችሁ። ህንፃ ለመስራት በሚሊዮን ወይም ከዚያ በላይ ገንዘብ ኢንቨስት ልታደርጉ ትችላላችሁ። እሱ ይዝለቅ አይዝለቅ ማንም አያውቅም። በኮሙኒዝም ዘመን የነበረውን ታሪክ ማሰብ ይቻላል። ነገር ግን ሰው ላይ የሰራችው ስራ ይቀጥላል። ሰው ላይ የሰራችው ስራ በሰማይም ይቀጥላል፣ በምድርም ይቀጥላል። እኔ ሰው ላይ ሰርቼ ከሆነ ወደ ጌታ ብሄድ በዚያ ሰው ውስጥ የሰራው ስራ ይቀጥላል፣ የእግዚአብሔር ሐሳብ ይከናወናል። ደግሞም በአምላክ ፊት በዚያ ሰው ላይ የሰራው ስራ ደብዳቤ ሆኖ ይጠብቀኛል፣ ምስክር ይሆናል። እኔ ህንፃ ሰርቼ ምስክር ይሆናል ብዬ ገና እያጠናሁ ነው፣ አልደረስኩበትም። እሱም ደግሞ እኔም ወደ ጌታ ከሄድኩ በኋላ ይዘልቃል የሚል ማስተማመኛ ዋስትና አላገኘሁበትም። ስለዚህ እግዚአብሔር ህዝቡ እግዚአብሔር በሚሰራበት ጊዜ የእግዚአብሔር ገንዘብ በህዝቡ ውስጥ ነው ያለው። እግዚአብሔር ሊሰራ የሚፈልገው ወንጌል ነው። ስለዚህ ህዝቡ የሚሰጠው አስራት፣ ስጦታ፣ መባ ማንኛውም ሊውል የሚገባው ለወንጌል ነው። ሌላ አይደለም። ለማቴሪያል ለመግዛት፣ ህንፃ ለመስራት፣ የተለያዩ ነገሮች ለማድረግ ፈንድሬዝ ነው የሚደረገው። ስለዚህ ይሄንን በጣም ለይተን ማወቅ ያስፈልጋል። እግዚአብሔር ቃል ከገባልን በኋላ በተሰጠን መመሪያ መሰረት በሐሳቡና በመንገዱ ካልተገኘን ይሆናል ብሎ ተዝናንቶ መቀመጥ እሱ ትልቅ የዋህነት ነው። ለዚህ ጥሩ ሐሳብ የኢያሱን ህይወት ማየት በጣም አስፈላጊ እንደሆነ አይቼዋለሁ። ከሱም ደግሞ እግዚአብሔር ብዙ አስተምሮኛል። ምክንያቱም እግዚአብሔር ኢያሱን ተነስቶ ዮርዳኖስን ተሻግሮ የተስፋይቱን ምድር እንዲይዝ ነግሮታል። የእስራኤልን ህዝብ ሁሉ እንዲሰበስብ እንዲወስድም ነግሮታል። ለዚህ ነው ኢያሱ 8:1 ላይ አትፍራ፣ አትደንግጥ፣ ሰልፈኞችን ወደ አንተ ሰብስብ፣ ተነስ፣ ውጣ፣ የጋይን ንጉሥ ህዝቡንም ከተማውንም ምድሪቱንም በእጅ ሰጥቻለሁ አለው። ስለዚህ እግዚአብሔር ቃል ከገባ በኋላ የኛ ድርሻ አለ ማለት ነው። የኛ ድርሻ ዛሬ ወንጌል፣ ሌላ አጀንዳ የለም። ቤተ ክርስቲያን ቃለ ጉባኤ ሲከፈት ወንጌል፣ አብያተ ክርስቲያናት ሲከፈት ወንጌል። በቃ ታይማችን ኢንቨስት ማድረግ ያለብን፣ ገንዘባችን ኢንቨስት ማድረግ ያለብን ለተጠራንበት
እግዚአብሔር በእኛ ውስጥ ያስቀመጠው ዓላማ ለወንጌል ነው። ሰላም ለሕዝብ በሕዝብ ውስጥ ሰላም የሚያመጣው ወንጌል ነው። የሰውን አእምሮ ትራንስፈር የሚያደርገው ወንጌል ነው። በወርክሾፕ አይመጣም። እሱ ከውስጥ የተደበቀ ከአንገት በላይ ደግሞ እውነት የሆነ ነገር ሰው የሚናገር ይመስላል። ለእኔ እሱ በጭቃ ውስጥ የተደበቀ ምሳር ነው። ጊዜ ጠብቆ የሚመጣ ነው። ነገር ግን በወንጌል የተለወጠ የታደሰ አእምሮ እሱ ለዘላለም የታደሰ ነው። ምክንያቱም በዚያ ሰው ክርስቶስ ስለሚኖር መንፈስ ቅዱስ ስለሚነዳው ስለሚመራው ወደ እውነት፣ ወደ ሰላም፣ ወደ አንድነት ስለሚመራ ማለት ነው። ስለዚህ ይህንን ልብ ብሎ ማሰብ ያስፈልጋል። የእግዚአብሔርን ሕዝብ አስተባብሮ መንደሮችን፣ ከተማዎችን፣ አገሮችን ለእግዚአብሔር እንድንማርክ ተልእኮ ተሰጥቶናል። በየትኛውም የአመራር ደረጃ ላይ ያለን ሌላ ፖሊሲ አስፈጻሚዎች አይደለም። ሌላ አጀንዳ አስፈጻሚዎች አይደለም። መንደሮቻችን በጨለማ ተይዘዋል። ከተሞቻችን በጨለማ ተይዘዋል። ሰዎች ወደ ሞት እየተነዱ ነው። ምድራችን ተጨንቃ ነው ያለችው። ለዚህ ሁሉ መፍትሄ ሊሰጥ የሚችል የኢየሱስ ክርስቶስ ወንጌል ብቻ ነው። እግዚአብሔር በጥበብ በማስተዋል በብልሃትም በእውቀትም በኢየሱስ ክርስቶስ ስም ይሙላል። ታውቃላችሁ፣ ሁላችን ለዚህ ተልእኮ በአንድነት ተነስተን ያለን የፋይናንስ የሰው ኃይል ሪሶርስ አስተባብረን ብንነሳ ይሄ የዘመን መጨረሻ ሰራዊት እያዘጋጀን እያስነሳን አብረን መዝመት ብንጀምር በአጭር ጊዜ ውስጥ ኢትዮጵያ ፈጽሞ የክርስቶስ ትሆናለች። አንድ ቱሪዝም መስሪያ ቤት ከሚያስገባው ገቢ በላይ ገቢ ማስገኘት ትችላለች። የመንፈስ ቅዱስ ኃይል ሲሰራ ዓለም ሁሉ ሰላም ለማግኘት ወደ ኢትዮጵያ ይመጣል። የሰላም ምድር ትሆናለች። ይህም የሆነ በወንጌል ነው። መጽሐፈ ምሳሌ እንደሚናገረው በመስቀሉ ሥራ ቅዱሳን ድል ባደረጉ ጊዜ ሕዝብ ደግሞ ሰላም ይሆናል ነው የሚለው። ይሄን ለመስራት የተጠራን ሁሉ ከላይ እስከታች ያለን አመራሮች በዚህ ላይ ዋጋ መክፈል አለብን። ውይይታችን ይሄ መሆን አለበት። አጀንዳችን ይሄ መሆን አለበት። ወርክሾፖቻችን ይሄ መሆን አለበት። ሳምበሪ ገንዘብ ይዞ መጥቶ የራሱን አጀንዳ በመስጠት እንዲያንቀሳቀሰን ሳይሆን ኮሎናይዝድ እየሆንን መምራት ሳይሆን ነገር ግን ኢየሱስ ክርስቶስ ለእኛ የሰጠንን ትልቁን ታላቁን ተልእኮ መስራት መቻል አለብን። ከኢየሱስ ክርስቶስ የበለጠ ጌታ በእኛ ላይ ማንም የለም። ኢያሱን ሕይወት እስኪ ትንሽ እንመልከት። አንድ ሰው ለአንድ ሕዝብ በቂ ነው። አንድ ሰው ለአንድ ሀገር በቂ ነው። ሞቢላይዘሮች ግን መነሳት አለባቸው። አንቀሳቃሾች መነሳት አለባቸው። ሁሉ ወደ ወንጌል ብለው የሚጮሁ እግዚአብሔር ይመስገን የማውቃቸው ሞቢላይዘሮች አሉ። ሁሉ ወደ ወንጌል ብለው የሚጮሁ አሉ። እንደ ታላቁ ተልእኮ ሌሎችም በቃ አሁን ሁሉ ወደ ወንጌል ግንባር መሄድ አለበት። ያመነው ሁሉ ለዚህ ለክርስቶስ ወንጌል ወታደር መሆን አለበት። ታጥቀው መንቀሳቀስ አለበት። በተሰጠ የጸጋ ስጦታ መገለጥ አለበት። በኃይል አገልግሎት መገለጥ አለበት። በፍቅር መገለጥ አለበት። በልግስና መገለጥ አለበት። ለማህበረሰቡ ብርሃንና ጨው ለመሆን መገለጥ አለበት። ለዚህ ደግሞ ማስተባበር ያስፈልጋል። ለዚህ ደግሞ ሞቢላይዝ ማድረግ ማንቀሳቀስ ያስፈልጋል። ኢትዮጵያ በቂ የሰው ኃይል አላት። በቂ ፋይናንስ አላት። ደሃ ሀገር አይደለችም። በእኔ ኢትዮጵያ ደሃ ሀገር አይደለችም። ምክንያቱም 450 320 እነሆ አሁንም 105 ሚስዮናውያን የምናሰማራው ከፈረንጆች ገንዘብ አግኝተን አይደለም። የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ እውነትን ካሳየው በትክክል አቅደ ተሳታፊ ካደረከው ጫማውን አውልቆ ለወንጌል የሚሰጥ ሕዝብ ነው። ካኒተራውን አውልቆ ለወንጌል የሚሰጥ ሕዝብ ነው። መስጠትን አናለማምደውም። መስጠትን የሚያውቅ ሕዝብ ነው የኢትዮጵያ ሕዝብ። ነገር ግን እውነትን ከሸፈንበት መስጠት አይፈልግም። ከኢያሱ ትንሽ ነገር እንማር። ኢያሱ በኢያሱ ምዕራፍ 1 ቁጥር 1 ላይ
ስንመለከት ከእግዚአብሔር መስማት ወይም ደግሞ የእግዚአብሔር ድምፅ የሚለይ ነበር። ሰው ሰራሽ በሆነ ወግና ደንብ ስርዓት አይደለም ህዝቡን ይመራ የነበረው። ከመንፈስ ቅዱስ እየሰማ ነው፣ ከእግዚአብሔር ከአምላኩ እየሰማ ነው ይመራ የነበረው። ውስጠ ደንብ ቀርጾ አይደለም፣ ወይ መተዳደሪያ ብሎ ቀርጾ አይደለም። በኋላትም ዘመን አላየሁትም ስላልተገለጠኝ። ተገልጦላችሁ ከሆነ እማራለሁ፣ ለመማር ዝግጁ ነኝ። ነገር ግን መንፈስ ቅዱስ የመከሩ ጌታ፣ የመከሩን ሰራተኞች የሚልክ እሱ ነበረ የሚሰሙት። ታዲያ እግዚአብሔርን ድምፅ ካልሰማ አጀንዳዎቻችን ብዙ ናቸውና ወደ እግዚአብሔር እንደወሰነ ወደ ደስ ወደሚያሰኘው ተልእኮ ውስጥ ለመግባት እንቸገራለን ብዬ አስባለሁ። ሁለተኛ ያለፈውን ከክርስቶስ በፊት ያለውን ነገር ወይም ኢያሱ ያለፈውን ታሪኩን በማሰብ ያለፈው ታሪኩ ወደ ኋላ እንዲጎትተው አላደረገም። አንዳንድ ጊዜ ሰዎች ያለፈውን ታሪክ ሲያነሱ ሲያወጡ ይኖራሉ። ይሄ ሰው እንደዚህ ነበር፣ ሌባ ነበር፣ ይሄ ሰው የፖለቲካ ሰው ነበር፣ ይሄ ሰው እንደዚህ ነበር። በቃ ነበር ነው፣ ነበር አቁሟል። ትላንት ነው፣ ነበር አቁሟል። ኃጢአተኛ ነበር፣ አዎ ነበር። አንተም ኃጢአተኛ ነበርክ። አንተ በሰው ላይ ልትፈርድ ስልጣንም አልተሰጠህም፣ ስክሪፕቸሩም አያዝልህም። ይልቁን ወደፊት ላለው ህይወትህ አንተም ማሰብ አለብህ። የተጠራችሁም ሰዎች ደግሞ ስለ ትላንት ማንነታችሁ ሳይሆን ስለ ትላንት ገደላችሁ ሳይሆን ወደፊት ስላለው በመንፈስ ቅዱስ ኃይልና ብርታት በሱ ጸጋ ወደፊት መቀጠል መቻል የአንድ ሞቢላይዘር ባህሪ ነው። ብዙም ያደክማሉ፣ ወሬዎች ያደክማሉ፣ አለባበታዎች ያደክማሉ። እነሱን አልፎ መሄድ መቻል አለበት ሞቢላይዘር። ሌላ ሞቢላይዘር እግዚአብሔር እንዲወርስ የሰጠው ማህበረሰብ አገርን በሚገባ ለይቶ ማወቅ አለበት። ኢያሱ ከነዓን ነው ባይኑ ያለው። ወገኖች ሆይ እናንተ የትኛውን ማህበረሰብ ያልተደረሰ ማህበረሰብ ወይም የትኛውን አገር ለመድረስ በምናባችሁ ታያላችሁ? እግዚአብሔር የቱን ድረሱ ብሏቸዋል ወይ ዝም ብለን ነው የምናቅደው? እሱ መታሰብ አለበት። ከዚህ በኋላ ያለ ጥናት ዝም ብለን መሄድ የለብንም። ጥናቱ የእግዚአብሔር ድምፅ ነው። አንዳንዱን በኢትዮጵያ ምስራቁ እንዲደርስ፣ አንዳንዱ ሰሜኑ እንዲደርስ፣ አንዳንዱ የትግራይ ክልል፣ የአማራ ክልል፣ የኦሮሚያ ክልል እንደዚህ በክልል በማህበረሰብ ይሰጣል። እንደዚህ ሰጥቷቸው አቅደው እየተንቀሳቀሱ ያሉ ውጤታማ የሆኑ አገልጋዮችን አውቃለሁ በምድራችን። ኢያሱም ይህንን የሚወርሰውን ምድር እግዚአብሔር የሰጠውን ያውቅ ነበር። ለኛ እግዚአብሔር የቱን ሰጠን? ሌላው ከኢያሱ ሕይወት የተማርኩት ጠንካራና ደፋር ነበር። የብርታቱ ምንጭ እግዚአብሔር እንደሆነ ስለሚያውቅ ቦልድ ነበር፣ ደፋር ነበር። ይኸው የብርታቱ ምንጭ እግዚአብሔር እንደሆነ የማያውቅ ትውልድ ደፋር ሊሆን አይችልም። እሱ እንደፈራ የሰው አሽከር ሆኖ ወይም የሰው አስተሳሰብ ባሪያ ሆኖ ነው የሚቀጥለው። በሰው ውስጥ ደግሞ ስልጣን፣ ክብር፣ ጥቅም ስላለ ሰዎች በዚህ አጀንዳ ውስጥ ሊያሽከረክሩት ይፈልጋሉ። ስለዚህ ቦልድ ስላይደለ በዚህ አጀንዳ ሲሽከረከር ዘመኑን የወጣትነት ዘመኑን ይጨርሳል። መጨረሻ ግን ተመልካችም የለውም፣ አይዞባይም የለውም። እግዚአብሔር የብርታቱ ምንጭ እንደሆነ ታምኖ በድፍረት የወጣ ግን እስከ ሽምግልናው እስከ መጨረሻው እግዚአብሔር አምላክ ይጠብቀዋል። ይህን ኢያሱን አንብቡት እስከ ምዕራፍ 6። ሌላ ኢያሱ የእግዚአብሔር መንፈስ ያለበት መንፈስ ቅዱስን የተሞላ ሰው ነበረ። ማለት የእግዚአብሔር መንፈስ ያደረበት ሰው ነበር። ለወንጌል ተልኮ መንፈስ ቅዱስን መሞላት እጅግ በጣም አስፈላጊ ነው። ሌላው ኢያሱ በእግዚአብሔር የሚታመን ሰው ነበር። ለመሻገር እንሞክራለን አላለም፣ ግን እንሻገራለን ያለው የድል ቋንቋ ያመነውን ሲናገር ጳውሎስም አመንኩ ተናገርኩ አለ። አምናለሁ የኢትዮጵያ መንደሮች ሁሉ የክርስቶስ ይሆናሉ። አምናለሁ ታላቅ የሆነ ወንጌልን በምልክት በድንቅና በተአምራት የሚሰብክ በቅድስና የሚሄድ እግዚአብሔር የሚፈራ አባቶችን የሚያከብር የአባቶችን ማዕፀን የማይረግጥ ደፋር የሆነ ቆራጥ የሆነ የዘመን መጨረሻ ሰራዊት እግዚአብሔር አዘጋጅቷል። ደሞም ይነሳል።
በዛን ጊዜ በምድራችን አይተን ማናውቀውን ሰምተን ማናውቀውን ተአምራት እናያለን። በዛን ጊዜ ኢትዮጵያ ሰላም፣ የበረከት፣ የብዙ ሀገሮች ማረፊያ ምድር ትሆናለች። ይሄ ትውልድ በዚህ ትውልድ አሁን ባለንበት ትውልድ ይሄ በኢየሱስ ክርስቶስ ስም ይሆናል። ብዙዎች የሚናፍቋት ምድር፣ መጥተው የሚጽናኑባት ምድር፣ ኃይል የሚቀበሉባት ምድር፣ እግዚአብሔር የሚያውቅባት ምድር። ምክንያቱም ከኢያሱ የምንማረው ይሄንን ነው። ኢያሱ ታላቅ መሪ ቢሆንም ደግሞ የአገልጋይነት ልብ ነበረው። ደስ ይላል። ይሄ ታላቅ መሪ ሆነን የአገልጋይ ልብ ሲኖረን ሰርቫንት ሊደርሺፕ የሚባለው ይሄ በክርስቶስ ሕይወትም ውስጥ የተማርነው ያንን ነው። ሌላው በጥበብ የተሞላ ሰው ነበረ። ኢያሱ በጥበብ የተሞላ ሰው ነበረ። ኢያሱ አነቃቂ፣ ደግሞ እሱ ራሱ የተነቃቃ ነበረ። ራሱ ያልተነቃቃ መሪ ሌላውን ሊያነቃቃ አይችልም። ውስጡ ያልነደደ ያልተቀጣጠለ መሪ ህዝቡ ሊያቀጣጥል አይችልም። ህዝቡ በወንጌል ላይ ያላረፈ መሪ ስለ ወንጌል ህዝቡ ሊያነቃቃ አይችልም። ምክንያቱም ልቡ ባለበት ነው ጉልበቱ ያለው፣ ልቡ ባለበት ነው ሐሳቡ ያለው። ስለዚህ ይሄ ሰው ግን መኖሩ ለእግዚአብሔር እንደሆነ ተልእኮን የተቀበለ ሰው ስለነበረ ይሄ ነበር ዓላማው። ዛሬም ተልእኮን የተቀበለ ትውልድ ራሱ ውስጡ ይነቃቃል፣ ትውልድንም ለተልእኮ ያነቃቃል። ክብር ለእግዚአብሔር ይሁን። እግዚአብሔርን ፈጽሞ የተከተለ ሰው ነበር። ሌላው ብቻውን እንዴት እንደሚቆም ያውቃል። እዚህ ጋር በጣም ይደንቀኛል። ሰዎች አንድ ቀን ከዙሪያችሁ ገለል ይላሉ። እነዚያ ሲያወድሷችሁ የነበረ፣ እነዚያ እንደሱ ያለ ማንም የለም ሲሏችሁ የነበረ አንድ ቀን ከእናንተ ዞር ይላሉ። ታዲያ ኢያሱ ሁልጊዜ እንደዚህ አይነት ነገር ሲገጥመው ብቻውን እንዴት እንደሚቆም ያውቅ ነበር። የጦርም ልምምድ ነበረው። እኛም አንድ መሪ የወንጌል ተልእኮ ልምምድ ሊኖረው ያስፈልጋል። የወንጌል ተልእኮ ልምምድ ከሌለው እንዴት ህዝቡ ወደ ወንጌል ተልእኮ ሊመራ ይችላል? የሚስዮናዊነት ህይወት ሳይኖረው ወደ ሚስዮናዊነት ተልእኮ እንዴት ሊመራ ይችላል? በትምህርት በቲዮሎጂ የምናገኛቸው እነሱ ተጨማሪ ግባት ለህይወታችን ይሰጣሉ እንጂ ሙሉ ፓኬጅ ሊሰጡን አይችሉም። ምክንያቱም ከልጅነታችን ጀምረን ጌታን ከተቀበልንበት ጊዜ ጀምረን ለምንለማመደው የተገባ ጦርነት የኢየሱስ ክርስቶስ ወታደር ሆነን ወንጌል ለሰዎች ማካፈል ነው። አንድም ቀን ወንጌል ለሰዎች አካፍሎ የማያውቅ የሚስዮናዊነት ተልእኮ ፈጽሞ የማያውቅ መሪ እንዴት ነው ህዝቡን የሚያነቃቃው? ስለዚህ ይሄም በጣም ሊሰመርበት የሚገባ ነው። ኢያሱ እግዚአብሔር የቀባው መሪ ነበር። እግዚአብሔር አምላክ የሚያነሳሱ መሪዎችን በምድራችን ያብዛልን። ይሄ ምኞቴ ነው። ሌላውን አጀንዳ ትተው በቃ አንድ እህት ያለች ሁልጊዜ ትዝ ይለኛል። ገዛይ ሁልጊዜ ተሰበሰባላችሁ፣ የሽማግሌ ጉባኤ ተሰበሰባላችሁ፣ ምንድነው ግን አጀንዳቸው አለችኝ። እንዴ ለምን ጠየቅሽኝ አልኳት። እኔ እኮ ግራ የገባኝ በቤተ ክርስቲያን ሰው አይድንም፣ የሚድን ሰው የለም፣ ገንዘብ እንሰጣለን። ስለዚህ በቤተ ክርስቲያናችን ሰዎች ለምንድን ነው የማይድኑት ብላችሁ ተወያይታችሁ ታውቃላችሁ እንዳለችኝ። እኛ ተወያይተን አናውቅም አልኳት። ታዲያ ለምንድን ነው ሁልጊዜ ተሰበሰባላችሁ ያለ ረፍት? ታዲያ ምንድን ነው አጀንዳቸው አለችኝ። እኔ አሁን አልመልስልሽም አልኳት። አረሳውም ያንን አጀንዳዎቻችን መፈተሽ አለብን። የምናሳምራቸው ነገሮች ዘላቂ አይደሉም። በሰው ላይ የምንሰራው ግን ዘላቂ ነው። በቤተ ክርስቲያን ዳግመኛ የተወለዱ ሰዎች መውለድ አለባቸው። የማይወልድ መካን ትውልድ ይዘን መቀጠል የለብንም። ሁሉም በጸጋ ስጦታው ስናሰማራው ግን መውለድ ይጀምራል። ህዝቡ የጸጋ ስጦታውን እንዲያውቅ እንኳን የሚያደርግ ትምህርት አንሰጠው። ጸጋ ስጦታውን ለይቶ በየትኛው እንደሚሰማራ አናሳየው። እኛ የምንለው አንድ ፎርም እንሰጥና በምን እንደምታገለግል እንካ ፎርም ሙላ እንለዋለን። ምን ብሎ ነው የሚሞላው? የቱን አውቆ ነው የሚሞላው? መቼ አስተማር ነውና ነው የሚሞላው? ይሄ እኮ በጣም
እንዴት አላዋቂነት እኮ ነው! በጣም እግዚአብሔር አምላክ ይባርክ። ወዳቸዋለሁ፣ አምናለሁ። በምድራችን ላይ ክርስቶስ ይነግሳል። በየመንደሮች፣ በወረዳዎች፣ በዞን፣ በክልል፣ በሀገር ደረጃ ኢየሱስ ንጉሥ መሆኑ ይታወቃል። ማንም ከፍ ያለው ይመስለው እግዚአብሔር ሊቀድሞ አይችልም። ከኢየሱስ በላይም ከፍ ማለት አይችልም። ነገሮችን ለመለወጥ እግዚአብሔር እንደ ሰው ዓመታትን አይፈልግም። በማይክሮ ሰከንድ መለወጥ ይችላል። ይህን ተስፋ በማድረግ እንቀጥል። እግዚአብሔር ዘመናችሁን ይባርክ። አመሰግናቸዋለሁ። ተባረኩ። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ በደሙ አንስቶሽ በቃሉ ቀድሶሽ አሸናፊው ጌታ በሞቱ የገዛሽ ክብርትና ቅድስት ያለ ነውርም ሆነሽ የሙሽራሽን ቀን ለማየት ናፍቅሽ። ደስ ይበልሽ አንቺ ቅድስት ቤተ ክርስቲያን፣ የጠላትን ግፊያ ችለሽ ብዙ ዘመን ታምነሽ ቆይተሻል። እንደ ቃል ኪዳንሽ ቀኑ በደጅ ነው፣ ያስደናቂው ሰርግሽ። ሙሽራሽ የዋህ ነው ተንኮል የሌለበት፣ ፍጹምና ታማኝ ጉለት ያልታየበት። ሙሽራሽ ኢየሱስ የሰላም አለቃ አንዳች የማይጎል